የመሬት ጉዳይ ነው። ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቀላል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 2 የታሪክና ማንነት ወረራ። በአሰፋ ዓለሙ፣ ዶክተር በለማ ተቀባ፣ ደስታው ፍላቴ፣ ምስጋናው ዓለሙና ጌታ አስራደ። መግቢያ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በፍኖተ መርሁ ወይንም ማኒፌስቶ የትግራይ ህዝብ ማለት በትግራይ ውስጥ የሚኖሩትንና በተለያየ ምክንያት ከትግራይ መሬት ውጭ የሚኖሩትን ህዝቦቿን በሙሉ ያጠቃልለ ነው። ትግርኛ ተናጋሪዎች፣ አፋር ወይንም ጠልጣል፣ አገው፣ ሳሆ፣ ኩናማ ወዘተ የትግራይ መሬት በደቡብ በኩል አልውሃ፣ በሰሜን መረብ ሲያካልሉት፣ በምዕራብ በኩል ደግሞ ወልቃይትና ጸለምትን ያጠቃልላል። የትግራይ ህዝብ ነፃ አውጪ ድርጅት የካቲት 1968 ዓ.ም የትህነአድ ፍኖተ መርህ። ይህ ማለት ህወሓት ገና ሲመሰረት ጀምሮ ያወጣው ፍኖተ መርህ ወይንም ማኒፌስቶ የጎንደር ክፋይ የሆኑትን ወልቃይት ጠገዴንና ጠለምትን የትግራይ አካል እንደሆኑ ደምድሞ መነሳቱን ያሳያል። ስለሆነም በታላቋ ትግራይ ምስረታ ዕቅድ መሰረት ህገ መንግስቱ ከመጽደቁ በፊት እነዚህን አካባቢዎች በኃይል የትግራይ ግዛት አካል እንዲሆኑ አደረገ። ይህን ተከትሎ የአካባቢው አማራዎች በማንነታቸው ምክንያት ለእስር ተዳርገዋል፣ ተሳደዋል፣ እንዲሁም ተገድለዋል። ህወሓት በፍኖተ መርሁ የትግራይ ህዝብ ብሔራዊ ትግል ዋና ዓላማ ጸረ አማራ ብሔራዊ ጭቆና ብሎ አማራን እንደ ህዝብ ጠላት በማድረግ በሌሎች ኢትዮጵያውያን የተጠላና ሁሉም ጦር የሚያዘምቱበት እንዲሆን አድርጎ መዋቅሩን መዘርጋቱን በግልጽ ማየት ይቻላል። ህወሓት በወልቃይት ጠገዴና ጠለምት አካባቢ የሚኖረውን አማራ የዘር ማጥፋት ወንጀል ከመፈጸም ጎን ለጎን ሌላው የብሔሩን ተወላጅ የማጥፋት ዘመቻ አድርጎ የተጠቀመበት የታሪክና የማንነት ማጥፋት ዘመቻ ነው። ይህ ማለት የማህበረሰቡ ስሪት መገለጫ የሆነውን ታሪክ፣ ቋንቋ፣ ወግ፣ ልማድ፣ እሴትና ባህል ጠቅለል ባለ መልኩ በሐዘንና በደስታ የሚገለጽ ማህበረሰባዊ ክዋኔዎች ማጥፋት ነው። ህወሓት አካባቢውን ሲቆጣጠር ትኩረት ሰጥቶ የአማራን ቋንቋ ማጥፋት ቀስ በቀስ የህዝቡን ስነ ልቦና ለመቀየር ይጠቅመኛል ያለውን ሁሉ አደረገ። በዚህ ርዕስ ስር ሁለት ሰፋፊ ንዑሳን ርዕሶች ተካተዋል። የመጀመሪያው በዋነኝነት የህወሓት መራሹ የስልጣን ዘመን ላይ ትኩረት ያደረገ የወልቃይት ጠገዴና የጠለምት የታሪክ ዳሰሳ ሲሆን፣ ሁለተኛው ደግሞ በእነዚህ አካባቢዎች ማህበረሰብ ላይ ማንነትና ቋንቋን መሰረት አድርጎ የደረሰውን ግፍ የሚያሳይ ነው። 2.2 የጥናት ውጤትና ትንታኔ። የወልቃይት ጠገዴና ጠለምት ህዝብ አጭር ታሪክ። ወልቃይት ጠገዴና ጠለምት አካባቢዎች በታሪክ ከጥንት ጀምሮ አከላለላቸው በጎንደር ክፍለ ሀገር ስር እንደነበሩ ቀደምት መዛግብት የሚያሳዩ ሲሆን፣ በአንጻሩ እነዚህ አካባቢዎች በትግራይ ስር እንደነበሩ ሊያሳይ የሚችል አንድም እንኳን መረጃ ማግኘት አልተቻለም። በ18ኛውና 19ኛው መቶ ክፍለ ዘመን ኢትዮጵያን መጥተው የጎበኙ የውጭ ሀገር ጸሐፍት በጽሑፎቻቸው የአማራና የትግሬ ተፈጥሯዊ ድንበር ተከዜ ነው በማለት ምስክርነታቸውን ሰጥተዋል። ጄምስ ብሩስ በ1790 እንደ አውሮፓውያን አቆጣጠር ተከዜ የአማራና የትግሬ የተፈጥሮ ድንበር እንደሆነ ካመለከቱት መካከል አንዱ ነው። ሌላው ሄንሪ ዱፍቶን ሲሆን ተከዜ በአማራና በትግሬ መካከል ያለው ድንበር ነው፣ የአቢሲኒያ ምዕራባዊና ምስራቃዊ ግዛቶችና አሁን ወደ ሁለተኛው እየገባን ነበር ሲል ጽፏል። ማንስፊልድ ፓርኪንስ 1853 ስለዚህ ተከዜን ከተሻገርን በኋላ አሁን ከትግሬ ወጥተናል እና ዋልድባ ግዛት ውስጥ ነን በማለት ምስክርነቱን ሰጥቷል። አቻሜለት አምሩም መጠነ ሰፊ መረጃና ማብራሪያ በ2012 ዓ.ም ባሳተመው ምርምር መጽሐፉ ከአክሱም ዘመነ መንግስት ጀምሮ የወልቃይት ማንነትና አከላለል የጎንደር አማራ እንደሆነ በግልጽ አስፍሯል። በተጨማሪም ቀጥሎ የሰፈረው ካርታ
በአፄ ተክለ ጊዮርጊስና በደጃች ካሳ መካከል የተደረገው ጦርነት የተካሄደበትን ቦታ የሚያሳይ ሲሆን ወልቃይት ጠገዴና ጠለምት በበጌምድር ስር እንደነበሩ በግልጽ አስቀምጧል። ካርታው ገጽ 30 ላይ የሚገኝ ነው። ሆኖም ህወሓት መራሹ የኢህአዴግ መንግስት በትረ ስልጣኑን ከተቆጣጠረ ከ1983 ዓ.ም በኋላ ይህንን የታሪክ እውነት ቀይሮ ያለ አካባቢው ማህበረሰብ ፈቃድ በኃይል ወደ ትግራይ ግዛት እንዲካለሉ አድርጓል። ይህ ጥናት በዋነኝነት በህወሓት መራሹ ዘመነ መንግስት የወልቃይት ጠገዴና ጠለምት አማራ ህዝብ ትግል ታሪክና ስርዓቱ በአካባቢዎቹ ማህበረሰብ ያደረሰው ጫና ላይ ትኩረት ያደረገ ቢሆንም የታሪክ ፍሰቱን ለመጠበቅና ለንጽጽር ይረዳን ዘንድ ቀድሞ የነበሩትን የሁለት መንግስታት ዘመን የአፄ ኃይለ ሥላሴና የደርግ መንግስታት ከአካባቢዎቹ ጋር የነበራቸውን ታሪክ እንደ መነሻ በማካተት በጥናቱ ትንታኔ ስር ለማካተት ተሞክሯል። ወልቃይት ጠገዴና ጠለምት በአፄ ኃይለ ሥላሴና በደርግ ዘመን። አንደኛ፣ የግብር መክፈያ ሰነድ ማስረጃዎች። ከላይ በርካታ የታሪክ ጸሐፍት በግልጽ የጎንደርና የትግራይ ተፈጥሯዊና ታሪካዊ ድንበር የተከዜ ወንዝ እንደሆነ በግልጽ እንዳስቀመጡት ሁሉ የቅርብ ዘመን የታሪክ ድርሳናትና መንግስታዊ ሰነዶች እንደሚያረጋግጡት ወልቃይት ጠገዴና ጠለምት በጎንደር ስር ይተዳደሩና ለጎንደር ገዢዎች ግብር ይከፍሉ እንደነበር በማያሻማ መልኩ ተቀምጧል። ከዚህ በታች የምናገኛቸው የወልቃይት ወረዳ ነዋሪዎች በተለያዩ ዘመናት ግብር የከፈሉበት ደረሰኝ ምስሎች ለዚህ ጥሩ ምሳሌ ናቸው። የመጀመሪያው ምስል አንድና ሁለተኛው ምስል ደረሰኞች በአፄ ኃይለ ሥላሴ ዘመነ መንግስት በ1957 ዓ.ም እና በ1967 ዓ.ም በቅደም ተከተል፣ ሶስተኛው ምስል በደርግ ዘመነ መንግስት በ1973 ዓ.ም የወልቃይት ወረዳ አቃወርቅ ምክትል ወረዳ ነዋሪ የሆኑት ቄስ አለማየሁ መኩሪያ ግብር የከፈሉባቸው ደረሰኞች ሲሆኑ በማያሻማ ወልቃይት በወገራ አውራጃ ስር፣ ወገራ ደግሞ የጎንደር ጠቅላይ ግዛት አካል መሆኗን የሚያሳዩ መንግስታዊ ሰነዶች ናቸው። ምስል 1 በ1957 ዓ.ም በጎንደር ክፍለ ሀገር በወገራ አውራጃ የወልቃይት ወረዳ አቃወርቅ ምክትል ወረዳ የግብር ደረሰኝ የሚል ነው። የኢትዮጵያ ንጉሠ ነገሥት የገንዘብ ሚኒስቴር የመሬት ግብር የገንዘብ መቀበያ ደረሰኝ ቁጥር 59063 ግዛቱ ጎንደር፣ አውራጃው ወገራ፣ ወረዳው ወልቃይት፣ ምክትል ወረዳው አቃወርቅ፣ መሬቱ የሚገኙበት ልዩ ቦታ ስም አደንታቲ። የአስተዳደርና የካርታ ማስረጃዎች። ቀጥሎ የሚገኘው ምስል ደግሞ አቶ ዳኘው ወልደ ሥላሴ በደርግ ዘመነ መንግስት የጎንደር ክፍለ ሀገር ዋና አስተዳዳሪ በነበሩበት ወቅት ከወደ ኤርትራ ተነስቶ በነበረው የጀብሃ አማጺ ቡድን ላይ ዘመቻ ለማካሄድ ሚያዝያ 29 ቀን 1968 ዓ.ም ለጠገዴ፣ ወልቃይት፣ ቆላ ወገራ፣ ጃኖራ፣ ቦዛ፣ ሳንቅ፣ ድባህርና ጠለምት ህዝብ የቀረበ የእናት ሀገር ጥሪ በራሪ ወረቀት ነው። በራሪ ወረቀቱ ወልቃይት ጠገዴና ጠለምት አካባቢዎች የጎንደር ክፍለ ሀገር አካል መሆናቸውን፣ ህዝቡም ከሌሎች የጎንደር ወረዳዎች ጋር በጎንደር ክፍለ ሀገር አስተዳዳሪዎች ሲመራ እንደነበር ያሳያል። የበራሪ ወረቀቱ የጽሑፍ ይዘት እንዲህ ይነበባል። ሚያዝያ 19 ቀን 1968 ዓመተ ምህረት የእናት ሀገርህ የኢትዮጵያ ጥሪ ጀግናው የጠገዴ፣ የወልቃይት፣ የቆላ ወገራ፣ የጃኖራ፣ የቦዛ፣ የሳንቅ፣ የድባህር፣ የጠለምት ህዝብ ሆይ ከዚህ በፊት እናት ሀገርህን ኢትዮጵያን ለመቆራረጥና ለኢትዮጵያ ህዝብ ጉሮሮ የሆነውን የቀይ ባህርን ለጠላት ለማስረከብ ኤርትራ የአረብ ሀገር ናት በማለት በጠላት ገንዘብ የተገዙ ወንበዴዎች መምጣታቸውን በመግለጽ እንድትታጠቅና ከመላው የኢትዮጵያ ህዝብ ጋር ተባብረህ ከበባ በማድረግ እንድታጠፋቸው የቀረበልህን የሀገር ጥሪ አስታውሳለሁ። አሁን የከበባው ተግባር የሚከናወንበት ቀን ስለተቃረበ ከላይ በተጠቀሱት ወረዳዎችና ምክትል ወረዳዎች ለሚገኘው ባለታሪክ ህዝብ የተሰጠው ግንባር ብርኩታ ምክትል ወረዳ ስለሆነ የአባቶችህን ታሪክ በማስታወስ የሀገር ግዴታህን ለመፈጸም ለሚያዝያ 27 ቀን 1968 ዓ.ም መሳሪያህን አንስተህ ደረቅ ስንቅና የምግብ ማብሰያህን ይዘህ ብርኩታ ምክትል ወረዳ አስተዳደር ጽሕፈት ቤት እንድትገኝ አስታውቃለሁ። ዳኘው ወልደ ሥላሴ የጎንደር ክፍለ ሀገር ዋና አስተዳዳሪ።
የወልቃይት ጠገዴና ጠለምት አካባቢዎች ከትግራይ አስተዳደር ጋር የጋራ ወንዝ ከመጋራታቸው በስተቀር ምንም አይነት አስተዳደራዊ ቁርኝት ያልነበራቸው ሲሆን በአፄ ኃይለሥላሴ ዘመነ መንግስት ከ1922 እስከ 1966 ዓ.ም በበጌምድርና ሰሜን ጠቅላይ ግዛት እንዲሁም በደርግ ዘመን ከ1966 እስከ 1983 ዓ.ም በጎንደር ክፍለ ሀገር በወገራና በሰሜን አውራጃዎች ስር ሆነው በአራት ወረዳዎች ማለትም በወልቃይት ጠገዴ፣ ሰቲት ሁመራና ጠለምት ተዋቅረው ይተዳደሩ ነበረ። ወልቃይት ጠገዴና ሰቲት በወገራ አውራጃ ስር ሲተዳደሩ፣ ጠለምት ደግሞ በሰሜን አውራጃ ስር ይተዳደር ነበር። ይህም የጎንደር በጌምድርና የትግራይ ድንበር በ18ኛው መቶ ክፍለ ዘመን በሚለው ካርታ ላይ የተገለጸ ነው። ይህ ከላይ የተቀመጠው የኢትዮጵያ ካርታ ኢትዮጵያን እንደ ሀገር ያስተዳድሩ የነበሩና የሚተዳደረውም ሕዝብ ያመኑበት እንዲሁም በተባበሩት መንግስታትና በአፍሪካ አንድነት ድርጅት ተቀባይነት ያለው የኢትዮጵያ ግዛት መልክዓ ምድርን የሚያሳይ ሲሆን እስከ 1983 ዓ.ም ድረስ የነበረ መሆኑን ያሳያል። ኢትዮጵያ በአፄ ኃይለሥላሴ ዘመን በ12 ጠቅላይ ግዛቶች እንዲሁም በደርግ ዘመን በ14 ክፍላተ ሀገራት ተከፋፍላ ትተዳደር ነበር። ቀጥሎ የሚገኘው የካርታ ምስል በመስከረም 1954 ዓ.ም የተሰራ ሲሆን በግልጽ እንደሚያሳየው በጌምድርና ሰሜን ጠቅላይ ግዛት በሰባት አውራጃዎች ተከፋፍሎ የነበረ የጎንደር አማራ ክፍል መሆኑን ሌላ ማሳያ ነው። የበጌምድርና ሰሜን ጠቅላይ ግዛትን ከትግራይ ጠቅላይ ግዛት እንደ ድንበር ያካለለው ታሪካዊው የተከዜ ወንዝ ነው። ተከዜ ወንዝ በምዕራብና ደቡብ በኩል በጌምድርን በምስራቅና ሰሜን በኩል ትግራይን ለይቶ በማካለል ለብዙ ዘመናት ጸንቶ የቆየ የኢትዮጵያ ነገሥታትም ያመኑበት ድንበር ነው። የዘመናዊት ኢትዮጵያ አስተዳደራዊ አከላለልን ስንመለከት በቀዳማዊ ኃይለሥላሴ በበጌምድርና ሰሜን ጠቅላይ ግዛት እንዲሁም በደርግ ዘመን በጎንደር ክፍለ ሀገር ስር በሚከተሉት 7 አውራጃዎች ሲተዳደር የነበረ ሲሆን አውራጃዎቹም አንደኛ ጎንደር አውራጃ፣ ሁለተኛ ጭልጋ አውራጃ፣ ሶስተኛ ሊቦ አውራጃ፣ አራተኛ ደብረታቦር አውራጃ፣ አምስተኛ ጋይንት አውራጃ፣ ስድስተኛ ወገራ አውራጃ፣ ሰባተኛ ሰሜን አውራጃ የነበሩ ሲሆን ከቀዳማዊ ኃይለሥላሴ እስከ ደርግ መጨረሻ ድረስ የወልቃይት ጠገዴና ጠለምት በጎንደር ክፍለ ሀገር ስር የነበራቸውን አወቃቀርም በሚከተለው ሰንጠረዥ መረዳት ይቻላል። ጠቅላይ ግዛቱ በጌምድርና ሰሜን ጠቅላይ ግዛት ጎንደር ክፍለ ሀገር፣ የአውራጃው ስም ወገራ አውራጃ፣ የአውራጃው ከተማ ዳባት፣ የወረዳው ስም ወልቃይት፣ የወረዳው ከተማ አደረመጥ፣ ምክትል ወረዳው ደግሞ ሰቲት ከ1969 በፊት። ከዚያ በኋላ ወፋርግፍ፣ ብላምባ ሉቃስ፣ አምባ ብርኩታን፣ አውራ አቃወርቅ፣ ጠለሎ፣ ሽረላ፣ ደጀና እና ኩሊታ ናቸው። በዳባት አውራጃ ስር የጠገዴ ወረዳ ደግሞ የወረዳው ከተማ ቅራቅር፣ ምክትል ወረዳው ወይንም ምስለኔ የነበሩት ደግሞ ምድረ ገበታ፣ ጋሞ ቤተ ማርያም፣ ደባስ ክንድሽ፣ አዴትና ቶራት፣ ዳራ ደቃባ፣ ጨኳር ጉዶ፣ ደብረ ሐርያ፣ ሻግኔ ናቸው። በዳባት አውራጃ ስር የሰቲት ወረዳ ደግሞ ከ1969 ዓ.ም ጀምሮ የወረዳው ከተማ ሁመራ፣ ምስለኔ ወይንም ምክትል ወረዳዎች ደግሞ ሁመራ ዙሪያ፣ ቃብቲያ እና አዲጎሹ ናቸው። በሰሜን አውራጃ ስር ደግሞ የአውራጃው ከተማ ድባር ሆኖ የወረዳው ስም ጠለምት፣ የወረዳው ከተማ ድባር ወይንም አዲስ ሰላም፣ ምስለኔ ወይንም ምክትል ወረዳዎች ደግሞ ዲማ ሰቆጣ፣ ጭንፍራ፣ ድባር ናቸው። ህወሓት ተከዜን ተሻግሮ የጎንደር አማራ ግዛቶችን በመውረር ከወገራ አውራጃ ወልቃይት፣ ሰቲትና ከፊል ጠገዴ ወረዳዎችን በኃይል በመቁረስ ሰሜን ምዕራብ ትግራይ በማለት ነባር ወረዳና ምክትል ወረዳዎችን ቀድሞ ባስቀመጠው ፍኖተ መርህ መሰረት በማደራጀት ወልቃይት ወረዳ፣ ቃብቲያ ሁመራ ወረዳ፣ ጸገዴ ወረዳ በሚል ሁመራን የዞኑ ከተማ ሲያደርግ፣ በሌላ በኩል በሰሜን አውራጃ ስር ከነበሩት ወረዳዎች መካከልም
ድባህርና ጠለምትን ከፋፍሎ በማደራጀት ጠለምትን ምዕራብና ምስራቅ ጸለምቲ በማለት ያለምንም ታሪካዊ መልክዓ ምድራዊና ባህላዊ ዳራ እንዲሁም ሕጋዊ አሰራርን ባልተከተለ መልኩ ከተከዜ ማዶ ከሚገኙ የትግራይ አካባቢዎች ማለትም ከሽራሮ፣ ሽሬ እንዳስላሴ፣ አስገደ ጽምብላ፣ ላዕላይ አዲያቦ፣ መደባይ ዛና፣ ታህታይ ቆራሪት ወረዳዎች ጋር በማካለል ሰሜን ምዕራብ ትግራይ ዞን ብሎ በመሰየም በጉልበት ይዞ ቆይቷል። ከዚህ ጋር ተያይዞ ሌላው ሊነሳ የሚገባው የወልቃይት ጠገዴና ጠለምት አካባቢዎች በጎንደር ክፍለ ሀገር ስር በአውራጃ በወረዳና በምክትል ወረዳ ተዋቅረው በነበሩበት ወቅት በአፄ ኃይለሥላሴም ሆነ በደርግ ዘመነ መንግስት ያስተዳድሩ የነበሩት አስተዳዳሪዎች በከፊል ከሸዋና ከጎጃም ቢኖሩም የጎንደርና የአካባቢው ተወላጆች ያስተዳድሩ እንደነበርና በታሪክ አንድም ጊዜ አስተዳዳሪ ከትግራይ ማዶ ከትግራይ መጥቶ አካባቢዎችን አለማስተዳደሩን ከታች ባለው መረጃ መረዳት ይቻላል። ሰንጠረዥ 2 ወልቃይት ጠገዴንና ጠለምትን ካስተዳደሩ ግለሰቦች ውስጥ በከፊል የአስተዳደር ዘመን በዘመነ አፄ ኃይለሥላሴ ከ1922 እስከ 1966 ዓ.ም ጠቅላይ ግዛትና አስተዳዳሪው በጌምድርና ሰሜን ልዑል መርዕድ አስፋወሰን፣ ራስ እምሩ ኃይለሥላሴ፣ ኮሎኔል አስራተ ካሳ፣ ጄኔራል መርዕድ መንገሻ፣ ደጃዝማች ክፍሌ ዳዲ፣ ጄኔራል ነጋ ኃይለሥላሴ፣ ኮሎኔል ታምራት ገዙ። በዘመነ አፄ ኃይለሥላሴ የወገራ አውራጃ አስተዳዳሪ በመሆን ደግሞ ቢትወደድ አዳነ መኮንን ከ1934 እስከ 1967 ዓ.ም አስተዳድረዋል። በዘመነ አፄ ኃይለሥላሴ ከ1922 እስከ 1966 ዓ.ም የወልቃይት ወረዳን ደግሞ የወረዳው ከተማ አድረመጥ ወይንም ወፋርግፍ ሆኖ ያስተዳደሯቸው ሰዎች የአስተዳዳሪው ስም ደጃዝማች ብሬ ዘገየ፣ የትውልድ ቦታ አርማጭሆ ወይንም ወልቃይት፣ የአስተዳዳሪው ስም ደጃች ደስታ ማሩ፣ ወልቃይት፣ አዝማች ይርጋ ነጋሽ፣ የትውልድ ቦታ ወልቃይት፣ ፊታውራሪ አዲሱ መኮንን፣ ጠገዴ፣ ፊታውራሪ መስፍን ረዳ፣ ወልቃይት፣ ፊታውራሪ የሽወንድም ናደው ቃብቲያ፣ ሙላው ተሰማ፣ ወልቃይት፣ ፊታውራሪ አያና ጎሹ፣ ወልቃይት፣ ፊታውራሪ አዲሱ መኮንን ጠገዴ ተወላጅ ናቸው። የጠገዴ ወረዳን ደግሞ የወረዳው ከተማ ቅራቅር ሆኖ ፊታውራሪ አዲሱ መኮንን የጠገዴ ተወላጅ፣ አዝማች ይርጋ ነጋሽ የትውልድ ቦታቸው ወልቃይት፣ ፊታውራሪ ደምስ አስፋው ወሎ፣ ፊታውራሪ በሪሁን ደሴ ጠገዴ እና ፊታውራሪ ተሾመ ጎበዜ እዛው የጠገዴ ተወላጅ ናቸው። የሰቲት ወረዳን ደግሞ የወረዳው ከተማ ሁመራ ሆኖ በዘመነ አፄ ኃይለሥላሴ ከ1922 እስከ 66 ዓ.ም ባለው ያስተዳደሩት ቀኛዝማች አያልነህ አዛገ የወልቃይት ተወላጅ፣ ብላታ ሽበሺ አግደው የሸዋ ተወላጅ፣ ፊታውራሪ አለማው መንገሻ የትውልድ ቦታቸው ወልቃይት፣ ፊታውራሪ ብጡል ተሰማ ወልቃይት፣ ፊታውራሪ ተስፋዬ አስናቀ በለሳ ደንበያ፣ ቀኛዝማች ፍታለው ደምስ ሰሜን፣ ኮሎኔል ሞላልኝ በላይ ጠለምት፣ መቶ አለቃ አለባቸው ወንዲራድ የጎንደር ተወላጅ ናቸው። በዘመነ አፄ ኃይለሥላሴ በዚሁ ዘመን የሰሜን አውራጃን ደጃዝማች ታደሰ ለማና ደጃዝማች አርያ ገብረ መድህን ሲያስተዳድሩት የጠለምት ወረዳን ደግሞ የወረዳው ከተማ አዲስ ዓለም ሆኖ ፊታውራሪ ነጋሽ አሉላ፣ ደጃዝማች አስማረ ዘረፋ፣ ፊታውራሪ ፈረደ ጥሩነህ፣ ግራዝማች ታዬ ሙላው፣ ቀኛዝማች አያሌው ከበደ፣ ግራዝማች ገብረስላሴ ገብረ እግዚአብሔር ሲሆኑ የትውልድ ቦታቸው ግራዝማች ገብረስላሴ ገብረ እግዚአብሔር የዲማ ተወላጅ ሲሆኑ የተቀሩት እዛው የወልቃይትና አካባቢው እንደዚሁም የጎንደር ተወላጆች ናቸው። በደርግ ዘመነ መንግስት ከ1967 ዓ.ም እስከ 1983 ድረስ የጎንደር ክፍለ ሀገርን በዛብህ ገብሬ፣ ዳኘው ወልደ ስላሴ፣ ሻለቃ መላኩ ተፈራ በአስተዳዳሪነት ሲያገለግሉ
በአውራጃው ደግሞ በወገዳ አውራጃ መቶ አለቃ ሞገስ፣ ሻምበል ጌታቸው፣ ቀኛዝማች ኃይለማርያም ደሴ በአስተዳዳሪነት ሰርተውባቸዋል። በዘመነ ደርግ የወልቃይት ወረዳን የወረዳው ከተማ አድረመጥ ሆኖ በአስተዳዳሪነት ያገለገሉ ሰዎች ተስፉ የሽወንድም የወልቃይት ተወላጅ፣ አለነ ካሳይ ወልቃይት፣ ተገኘ ቢተው አቃወርቅ፣ በዛብህ አደመ ወልቃይት ናቸው። የጠገዴ ወረዳን ደግሞ የወረዳው ከተማ ግራግር ሆኖ 50 አለቃ ከፍ ያለው የጠለምት ተወላጅ፣ ሻምበል መከተ ኃይሌ ግራግር፣ አለቃ ሰረቀ ብርሃን የወልቃይት ተወላጆች ናቸው። ሰቲት ወረዳን ደግሞ የወረዳው ከተማ ሁመራ ሆኖ ዘመነ አባተ የጎጃም ተወላጅ፣ ፊት አውራሪ ሽወንድም ናደው የወልቃይት ተወላጅ እና መቶ አለቃ ኃይሉ ጌታሁን የጎንደር ተወላጆች ናቸው። በዘመነ ደርግ የሰሜን አውራጃን ደግሞ ፊት አውራሪ ተስፋ ያስናቀ እንደዚሁም ፊት አውራሪ ሳህል ያዩ በአስተዳዳሪነት ያገለገሉበት ሲሆን የጠለምት ወረዳን የወረዳው ከተማ አዲስ ዓለም ሆኖ ሻለቃ አራጋው ደሳለኝ በአስተዳዳሪነት አገልግለውበታል። ድብ ጠለምት ወረዳ ደግሞ የወረዳው ከተማ አዳርቃይ ሆኖ ሻምበል ይዘዘው ባየህ፣ ባሻ ታረቀኝ፣ ያለው ሽበሺ በአስተዳዳሪነት ያገለገሉባቸው ናቸው። ቀጥሎ ያለው ካርታ ደግሞ የአፄ ዮሐንስ አራተኛ የልጅ ልጅና የትግራይ 1953 እስከ 1966 ዓ.ም አስተዳዳሪ የነበሩት ራስ መንገሻ ስዩም ከጻፉት መጽሐፍ የተወሰደ ነው። ይህ ካርታ የትግራይ አውራጃዎች ሽሬ፣ አድዋ፣ ተንቤን፣ አክሱም፣ አጋሜ፣ ክልታውላሎ፣ እንደርታና አዘቦ ብቻ እንደሆኑ ያሳያል። ወልቃይት ጠገዴና ጠለምት የካርታው አካል አይደሉም። በተጨማሪም ልዑል መንገሻ ስዩም ከአሜሪካ ድምፅ ቪኦኤ የአማርኛ ፕሮግራም ጋር ባደረጉት ቃለ ምልልስ የተከዜ ወንዝ በበጌ ምድርና በትግሬ አውራጃዎች መካከል በንጉሠ ነገሥቱ ጊዜ ድንበር እንደነበረ ተናግረዋል። በተለይም አባታቸው አስተዳዳሪ በነበሩበት ጊዜና የልጅነታቸው ትውስታ ይህ እንደሆነ ይናገራሉ። የተጠቀሰው ወልቃይት ዛሬ የተካለለው በትግራይ ብሔራዊ ክልላዊ አስተዳደር ስር ነው። ለመሆኑ ወልቃይትና ትግራይ በነበረ ታሪካቸው ምንና ምን ናቸው? ከ1966 ዓመተ ምህረት በፊት የትግራይ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን መለስካቸው አማሃ አዲስ አበባ ላይ አነጋግሯቸዋል። ራስ መንገሻ ስዩም በመጀመሪያ ለአሜሪካ ድምፅ ሬዲዮ ይህን ቃለ ምልልስ ለመስጠት ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከ1953 ጀምሮ እስከ 1966 ዓመተ ምህረት ድረስ በእነዚህ 14 ዓመታት ያህል የትግራይን ጠቅላይ ግዛት በጊዜው አጠራር በአገረ ገዥነት ሲያስተዳድሩ ነበሩ። የዛን ጊዜ የትግራይ ክልል በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ የሚያካልሉት የሀገሪቱ ክፍሎች ወይንም የውጭ ሀገር ክፍሎች ትዝ ይሎታል? እንዴት ነበር? እስቲ እሱን ይዘርዝሩልን። እኔ በ1953 በትግራይ አስተዳዳሪ ሁኜ ስላክ የግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በዛን ጊዜ ከዱርጌታ ጀምሮ ሲተዳደር የነበረው እኔም በልጅነቴ ጀምሮ ማውቀው ከዛ በፊትም ቢሆን በሰማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን በዚህ በበጌ ምድር በኩል ደግሞ ባለው ተከዜ ተከትሎ መሆኑን በዚህ አይነት ሌላው ሁሉ ደግሞ እስከ አለውሃ ድረስ የነበረው የትግራይ ክልል እንደገና በግርማዊ ጃንሆይ ጊዜ ደግሞ እንደገና እስከ አለማጣ ጥግ ድረስ የመጣ መሆኑን በአፋር በኩል ያለው አስተዳደር ያው ከሁሉ ጋር በምንዋሰነው ተካሎ ቀይ ባህር ሲገባ የተቀረው ደግሞ እኛ በአንድ በኩል የአሰብ ይመጣል። እዚህ በዳሎልና በጤው በኩል ባለው ደግሞ የኤርትራ አስተዳደር እኛ ደግሞ በዚህ በኩል ነን። አፋሩም ጭምር ያው ዳሎልም እዚህ የአፋር ክፍል በትግራይ ጠቅላይ ግዛት እንደነበረ ነው። አብዛኛውን የማውቀውና የማስታውሰው ክልሉም አስተዳደሩም በዚህ አይነት መልክ ነበር የሚመራው። በርሶ አባቶች፣ አያቶች፣ ቅድመ አያቶቹ ጊዜ የዚህ በተለይ የሰሜኑ የሀገሪቱ ክፍል ብዙ ታሪክ አዋቂዎች እንደሚሉት ድንበሩ አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች ይወርዳል። የሰሜን አስተዳዳሪዎች የሰሜን ገዢዎች ትግራይ ይገዛሉ። የትግራይ ገዢዎች ደግሞ እስከ ታች ድረስ ይመጣሉ።
እንዴት ያለ ነገር ነበር ያስታውሳሉ? እርስዎ በግሎ የሚያስታውሱት ነገር አለ? ከአባቶቹ የሰሙት ነገር ካለ? እንደተረተንኩት ነው በእኔ በኩል ባለው በማውቀው። ይህ የወልቃይት ጠገዴና ጠለምት ግዛት የጎንደር መሆኑ በልዑል መንገሻ የተሰጠው ምስክርነት ህወሓት ከሚለው ጋር የተቃረነ መሆኑን በቀላሉ ማየት ይቻላል። ሆኖም ከ2 ዓመት በኋላ ከድምፂ ወያኔ የህወሓት ሚዲያ ጋር ባደረጉት ቃለ ምልልስ ልዑል መንገሻ ወልቃይት ጠገዴና ጠለምት እስከ 1948 ዓ.ም የትግራይ አካል ነበሩ ሲሉ ራሳቸውን ይቃረናሉ። ከዚህ ላይ የልዑል መንገሻ ስዩም ሁለት ምላስ መሆን ምን እንዳመጣውና ትክክለኛው ምስክርነታቸው የትኛው ነው ብለን ስንጠይቅ የተለያዩ መላምቶችን እናገኛለን። ከነዚህም መካከል ቃለ መጠይቅ ያደረጉላቸው የሚዲያዎች ማንነት፣ ቃለ ምልልሱን የሰጡበት ጊዜና ቦታና ከነዚህ ጋር ተያይዞ የሚመጡ ጥቂቶቹ ናቸው። የሚዲያዎችን ማንነት ስናነሳ የሚዲያ ነፃነትን ማየት የግድ ይላል። የአሜሪካ ድምፅ ቪኦኤ የውጭ ሚዲያ ሲሆን ከየትኛውም የኢትዮጵያ ፖለቲካ ድርጅት ጫና ነፃ ነው ተብሎ ይታመናል። በሌላ በኩል ድምፅ ወያኔ ስሙ ይናገራል፣ የወያኔ ድምፅ እንደማለት ነው። ደግሞ በህወሓት የተቋቋመና የሚደገፍ ሚዲያ በመሆኑ ዓላማው ምን ሊሆን እንደሚችል መገመት አይከብድም። ልዑል መንገሻ ለቀረበላቸው ጥያቄ የሚሰጡት መልስ ከሚዲያው ገለልተኝነት ጋር ይያያዛል። ቃለ ምልልሱ የተደረገበትን ወቅት ስንመለከት ሁለቱም ቃለ ምልልሶች የተካሄዱት የወልቃይት የማንነት ጥያቄ እየጠነከረና የሚዲያ ሽፋን ባገኘበት ጊዜ ነበረ። ሆኖም ከድምፂ ወያኔ ጋር ቃለ ምልልስ ሲደረግ ነገር ሁሉ ከህወሓት ቁጥጥር የወጣበት ከመሆኑ ጋር ተያይዞ ልዑል መንገሻ ቀደም ብለው ለቪኦኤ የሰጡት በቃለ ምልልስ እንደ አንድ ትልቅ ማስረጃ ሲራገብ ስለነበር ህወሓት ማስተባበያ እንዲሰጡበት ያደረገው ነበር። ምልልሱ የተደረገበት ቦታ ሲታይ ደግሞ መቀሌ ነበር። እነዚህን ምክንያቶች ከህወሓት ተንኮልና ጫና የመፍጠር አቅም ጋር ተያይዞ ልዑል መንገሻ ስዩምን የማስካድ ስራ በመስራት ሁለት ምላስ እንዲሆኑ እንዳደረጋቸውና ለቪኦኤ የሰጡት ምስክርነት ተአማኒነት የጎላ እንደሆነ እንረዳለን። በተጨማሪም ከላይ የተዘረዘሩት የታሪክ ሰነዶችና ቀጥሎ የምናገኘው ደብዳቤ ልዑል መንገሻ ለድምፅ ወያኔ የሰጡት የትግራይ ታሪካዊ ድንበር ምስክርነት የሐሰት መሆኑን ያሳየናል። ለምሳሌ ቀጥሎ በምናገኘው ርዕስ ስር የምናገኘው ደብዳቤ የተጻፈበትን ጊዜ ስንመለከት በ1943 ዓ.ም ነው ይላል። የተጻፈውም በደጀናና በወልቃይት ካህናት ሲሆን ለሰሜንና በጌምድር ጠቅላይ ግዛት ለአቤቱታቸው መፍትሄ እንዲሰጣቸው የሚያትት ነው። ይህም ልዑል መንገሻ ስዩም ወልቃይት ጠገዴና ጠለምት እስከ 1948 ዓ.ም የትግራይ አካል ነበሩ ሲሉ ለድምፅ ወያኔ የሰጡበት ጊዜ 1948 ዓ.ም ጋር ሲመሳከር 5 ዓመታት ስለሚቀድም ልዑል መንገሻ ስዩም የሰጡት የታሪክ ምስክርነት ሐሰት እንደሆነ መገንዘብ ይቻላል። ወልቃይት ጠገዴና ጠለምት የጎንደር አካል ስለመሆናቸው የደብዳቤ ማስረጃዎች። በተመሳሳይ ወልቃይት ጠገዴና ጠለምት በጎንደር ክፍለ ሀገር ስር ስለመኖራቸው ቀጥሎ የሚገኙት ሰነዶች ያስረዳሉ። ከእነዚህ መካከል አንደኛው ቀጥሎ የተቀመጠው ደብዳቤ ሲሆን ከላይ በጥቂቱ እንደተዳሰሰው ህወሓት ተከዜን ተሻግሮ ወደ ወልቃይት ከመምጣቱ በፊት ለቀዳማዊ አፄ ኃይለ ሥላሴ በ1943 ዓ.ም የደጀናና የወልቃይት ካህናት የመስቀል መሬቱን እንዲሰጣቸው ለሰሜንና በጌምድር ጠቅላይ ግዛት ችግራቸውን ተገንዝቦ እንዲፈቀድላቸው መጠየቃቸውን ያትታል። ወልቃይት የትግራይ ክፍል ቢሆን ኖሮ አቤቱታውን ለትግራይ ጠቅላይ ግዛት እንጂ ለሰሜንና በጌምድር ጠቅላይ ግዛት ባላቀረቡ ነበር። ወልቃይት ጠገዴና ጠለምት የጎንደር አካል ስለመሆናቸው የደብዳቤዎች ማስረጃ። በተመሳሳይ ወልቃይት ጠገዴና ጠለምት በጎንደር ክፍለ ሀገር ስር ስለመሆናቸው ቀጥሎ የሚገኙት ሰነዶች ያስረዳሉ። ከነዚህ መካከል አንደኛው ቀጥሎ የተቀመጠው ደብዳቤ ሲሆን ከላይ በጥቂቱ ተዳሷል። ህወሓት ተከዜን ተሻግሮ ወደ ወልቃይት ከመምጣቱ በፊት ለቀዳማዊ አፄ ኃይለ ሥላሴ በ1943 ዓ.ም የደጀናና የወልቃይት ካህናት የመስቀል መሬቱ እንዲሰጣቸው ለሰሜንና በጌምድር ጠቅላይ ግዛት ችግራቸውን ተገንዝቦ እንዲፈቀድላቸው መጠየቃቸውን ያትታል። ወልቃይት የትግራይ ክፍል ቢሆን ኖሮ አቤቱታውን ለትግራይ ጠቅላይ ግዛት እንጂ ለሰሜንና በጌምድር ጠቅላይ ግዛት ባላቀረቡ ነበረ። ምስል 6 በ1108 1943 ዓ.ም
ለበጌምድርና ሰሜን ጠቅላይ ገዥ የተጻፈ ደብዳቤ። ማመልከቻ ለክቡር የበጌምድርና የሰሜን ጠቅላይ ገዥ ጎንደር። ክቡር ሆይ በ40 ዓመተ ምህረት በሰኔ ወር እኛ የወልቃይት ወረዳ ካህናት ስለ አምሾና ስለ ቤተ ክርስቲያን አበል ለክቡርነቶ አመልክተን ካህናቱ አምሾ እንድንከፍል እኛም እስካሁን የመስቀል መሬት በሀገራችን በወልቃይት አለመኖሩን ስላወቁ በቅርብ ቀን ከግርማዊነታቸው አስፈቅደን የመስቀል መሬት የሚገባውን እንዲሰጡ ይደረጋልና እስከዚያው ካህናቶች እንዳይቸገሩ የሚል በቁጥር 10340 ህዝባር 25 ሐምሌ 8 ቀን 40 ዓመተ ምህረት ለድብ ባህር አውራጃ ገዢ አዘውልን አምሾው ህዝቡ የሚከፍለው ለኛ ለካህናት ቀርቶልናል። አሁን ለክቡርነቱ የምናመለክተው ይህንኑ የመስቀል መሬት ተሰጣላችሁ ይሉንና የቤተ ክርስቲያን መቀደሻ የሚሆን ልብስ እንዲሰጠን ስንል ልመናችን በማክበር እናቀርባለን። ሚያዝያ 3 ቀን 43 ዓመተ ምህረት አመልካቾች ቄስ ወልደ ሥላሴ የሁሉ ደጀና ጭባልበቆ ማርያም፣ ቄስ አስፋው መራ አድረዝኔ ተክለ ሃይማኖት ወልቃይት። ከታች በምስል 8 የተቀመጠው ደብዳቤ ደግሞ እንደዚሁ በግንቦት 12 1967 ዓ.ም ለወገራና ሰሜን አውራጃ ፖሊስ አዛዦች የተጻፈ ነው። የጽሑፉ ይዘት ከትግራይ ክፍለ ሀገር ወደ ወልቃይት ወረዳ በስደት የገቡ የትግራይ ተወላጆች የአካባቢው ነዋሪ መሬታቸውን ለቀው እንዲወጡ መጠየቁንና በሚወጡበት ጊዜ የግድያ ወንጀል መፈጠሩንና በዚህም ምክንያት ሕፃኑ ማርጌች ጊዮርጊስ አካባቢ እንደታገቱ የአውራጃ ፖሊስ አዛዦች ሽማግሌዎችን ይዘው በመሄድ እንዲያጣሩ የተጠየቀበት ደብዳቤ ነው። ምስል 8 በ12/9/1967 ዓ.ም ለወገራና ሰሜን አውራጃ ፖሊስ አዛዦች የተጻፈው ደብዳቤ። በደብዳቤው የተገለጸው ቦታ ትግራይ ክልል ለሚገኘው ደደቢት በረሃ በቅርብ ርቀት የሚገኝ የወልቃይት ምስራቃዊ ክፍል ሲሆን በዚህ ወቅት ማለትም በ1967 ዓ.ም ህወሓት ደደቢት በረሃ በሽፍትነት ወርዶ ፖሊሲውን ወይንም ማኒፌስቶን ያዘጋጀበት ወቅት ሲሆን ደብዳቤው በግልጽ የሚያሳየውም አንደኛ ከትግራይ ክፍለ ሀገር ስደተኞች ወደ ወልቃይት ተሻግረው መጥተው እንደነበር፣ ሁለተኛ ለዚህ ቦታ ኃላፊነት የነበራቸው የወገራና የሰሜን አውራጃዎች መሆናቸውን፣ ሶስተኛ የትግራይ አካባቢ ተወላጆች ከዚያ በፊት በስደት እንደመጡ እንጂ መደበኛ ነዋሪዎች አለመሆናቸውን፣ አራተኛ የአካባቢው ማህበረሰብ ስደተኞቹ መሬታቸውን ለቀው እንዲወጡላቸው መጠየቃቸውን የሚያሳይ ሆኖ እናገኘዋለን። በተጨማሪም የወልቃይት ወረዳ የ75 ዓመት ነጋዴ የሆኑት ነዋሪ በቃለ መጠይቅ ወቅት እንደተናገሩት የትግራይ ተወላጆች ወደዚህ አካባቢ ቀደም ሲል በሥራ መልክ በሂደት ግን በወረራ መልክ እንደመጡ ያስረዳሉ። መጋቢት 4 2013 ዓ.ም ከተደረገው ቃለ መጠይቅ የተቀነጨበ ጊዜው 1972 ዓ.ም ህዳር ወር ላይ ነበር። ወልቃይት ወረዳ ውስጥ በምስራቅ በኩል ከደደቢት ጋር በሚዋሰንበት አካባቢና መዘጋ ተብሎ በሚጠራው እኛ ከብቶች እየጠበቅን ከወደ ተከዜ በኩል 10 ሆነው አስፈሪ ሰዎች ሲመጡብን ሮጠን ወደ ጓደኞቻችን ሄድን። እኛ ሽፍታ ነው የመሰሉን። አለባበሳቸውና መልካቸው የሚገርም ነበረ። ድሪቶ የሆነ ልብስ ለብሰዋል። ቅል አንጠልጥለዋል። አኩፋዳ ይዘዋል። ፀጉራቸው በጣም ጨበሬ ነው። በቃ በጥቅሉ ስታያቸው ሰው አይመስሉም ነበር። እናም ለእኛ ታላላቆች ስንነግራቸው አይዟችሁ፣ አትፍሩ፣ ከማዶ ከትግራይ ለሥራ የመጡ ናቸው አሉን። ነገር ግን በዚህ መልኩ በተከታታይ ከመጡ በኋላ በመዘጋ አካባቢ ሰው መግደል ጀመሩ። ከሰራተኛነት ወደ ሽፍታነት ተሸጋገሩ። እንዲህ እያሉ ነው ትግሬዎች ወልቃይትን እስከ መውረር የጀመሩት። መጋቢት 4 2013 በአከር የተደረገ ቃለ መጠይቅ። ከላይ ከቀረበው ማስረጃ በተጨማሪም ቀጥሎ የተቀመጠው ሰነድ እንደሚያትተው የህወሓት ወንበዴዎች ግንቦት 1972 ዓ.ም ላይ ቃብቲያ ለመግባት ሲሞክሩ ከነባሩ ህዝብ ጋር ውጊያ ገጥመው 7 ወንበዴዎች መሞታቸውንና የተረፉት ደግሞ ወደ ሱዳን መሸሻቸውን ይገልጻል። በተጨማሪም ወንበዴዎቹ ከቃብቲያ ሲመቱ ወደ ሱዳን ሄደው መጠለላቸው ገና ከጥንስሱ ለቀጣይ የመስፋፋት እቅዳቸው ከሱዳን ጦርና መንግስት ጋር የግንኙነት መስመር የዘረጉ መሆኑንም ያመለክታል። ምስል 9 በ9/1/1973 ዓ.ም ለክፍለ ሀገሩ አስተዳደር የተጻፈ ደብዳቤ። ህብረተሰባዊት ኢትዮጵያ
ጊዜያዊ ወታደራዊ መንግስት የጎንደር ክፍለ ሀገር ፖሊስ መምሪያ ለክፍለ ሀገሩ አስተዳደር ጽሕፈት ቤት ጎንደር የሚል ነው። ከላይ በግንቦት ወር ጥቃት ፈጽመው የነበሩት የትሃት አባላት ስማቸውን ወደ ህወሓት በመቀየር ከ2 ወር በኋላም ሐምሌ 1972 ዓ.ም የወልቃይት አስተዳደር ለወገራ አውራጃ ጽሕፈት ቤት በደብዳቤ እንዳመለከተው ህወሓት በመዘጋ ወልቃይት መሽጎ እንደነበረ ያሳያል። ይህም በምስል 10 በ14/11/1972 ዓ.ም ለወገራ አውራጃ አስተዳደር ጽሕፈት ቤት የተጻፈ ደብዳቤ ምስል የተገለጸ ነው። ከላይ የተቀመጠው ደብዳቤ በተጨማሪም የሚከተለውን መረጃ ቁልጭ አድርጎ ያሳያል። አንደኛ፣ ትሃት የሚለውን ስያሜ ወደ ህወሓት ቀይረው መምጣታቸውን። ሁለተኛ፣ የደብዳቤው ማህተም በወገራ አውራጃ የወልቃይት ወረዳ አስተዳደር መሆኑን። ሶስተኛ፣ የወልቃይት ወረዳ የመግባቢያ ቋንቋ አማርኛ እንጂ ትግርኛ አለመሆኑን። አራተኛ፣ ህወሓት በትግራይ ክፍለ ሀገር ውስጥ ተከዜ አጠገብ ሸፍቶ እንደነበረ። አምስተኛ፣ ይህን ደብዳቤ የጻፉትና የፈረሙት ወልቃይት ወረዳ አስተዳዳሪ የሆኑት ተስፉ የሽወንድም አሁንም በሕይወት ያሉና በተለያዩ ሚዲያዎች ቀርበው ወልቃይትን ሲያስተዳድሩት በጎንደር ክፍለ ሀገር በወገራ አውራጃ ስር እንጂ ከትግራይ ጋር የሚያገናኘው ነገር እንዳልነበረ ምስክር መሆናቸውን ያስገነዝበናል። ምስል 11 የህወሓትን ቡድን እንዲዋጉ ለደባርቅ፣ ድብ ጠለምት፣ ጃናሞራና በየዳ ህዝብ በወቅቱ መንግስት የቀረበ ጥሪ። ጀግናው የደባርቅ፣ የድብ ጠለምት፣ የጃናሞራና የበየዳ ህዝብ ሆይ ራሳቸውን ህወሓት እያሉ የሚጠሩት ዘረኞቹ የትግራይ ወንበዴዎች የፈጸሙብህ በደልና ግፍ እጅግ አንገፍግፎና አስቆጥቶህ ወያኔዎችን ከአካባቢህ መንጥረ ለማስወጣትና ለመደምሰስ በቆራጥነት የምታካሂደውን ትግል የኢትዮጵያ መንግስትና ህዝብ ዕለት በዕለት በከፍተኛ አድናቆት እየተከታተለ ያልተቆጠበ ድጋፉን በመስጠት ላይ ይገኛል። ጀግናው የደባርቅ፣ የድብ ጠለምት፣ የጃናሞራና የበየዳ ህዝብ አውራጃዎችን ከወያኔዎች ነፃ ለማውጣት ክንድህን አስተባብረህ የምታደርገው ክቡርና የተቀደሰ ተጋድሎ ድል አድራጊ እንዲሆን መንግስት ማንኛውንም አይነት እርዳታ ያደርግልሃል። በተለይም በምታምናቸው ወኪሎች በኩል የምታቀርባቸው የጦር መሳሪያ፣ የጥይት፣ የመድኃኒትና የመሳሰሉት ጥያቄዎችህን መንግስት ተቀብሎ እየፈጸመ ደረጃ በደረጃ በያለህበት እንዲደርስ እያደረገ ነው። አሁንም በቅርቡ በሚያዝያ ወር 1982 ዓ.ም መጨረሻ ላይ ኪሌና ግራሮች፣ መሸሃ፣ ጭሮ ለባ፣ አጠላ፣ ግልቤና ስልቂ፣ በደጋ፣ ላሄን፣ አምባራስና በመሳሰሉት ስፍራዎችና አካባቢዎች እንዲሁም አምባ ማድሬ ከተማ ውስጥ በጀግንነት እየተዋጋህ ወያኔዎችን ድባቅ በመምታት መሳሪያዎቻቸውንና ንብረታቸውን በመማረክ የፈጸምከውን አኩሪ ጀብዱና ያገኘኸውን ድል ወደ መንግስት በላካቸው የተከበሩ አዛውንት መልእክተኞችህ አማካኝነት ሰምተን ከልብ ተደስተናል። በዚህ ሁኔታ እየተዋጋ ከእጅ የምታስገባውን ማንኛውንም አይነት የወያኔዎችና የተባባሪዎቻቸውን መሳሪያና ንብረት ሁሉ የአንተው የራስህ ሀብት አድርገህ ትጥቅህን እንድታሟላና ኃይልን እንድታደራጅ የመንግስት ሙሉ ፈቃድ ነው። በተጨማሪም በወኪሎችህ አዛውንት መልእክተኞች በኩል መንግስት እንዲያሟላልህና እንዲፈጽምልህ የገለጽካቸው ጉዳዮች ሁሉ በቅደም ተከተል የሚሟሉልህና የሚፈጽሙልህ መሆኑን አውቀህ በወያኔዎችና በተባባሪዎቻቸው ላይ የጀመርከውን ትግል አፋፍመህ ቀጥል። ወያኔዎች ኤርትራን ከኢትዮጵያ ገንጥለው ለአረቦች ለመሸጥ የተሰማሩ ከሃዲ ምንደኞች ናቸው። ወያኔዎች የኢትዮጵያን አንድነት ለማፍረስ ታጥቀው የተነሱ የመላው የኢትዮጵያ ሕዝብ ጠላቶች ናቸው። ወያኔዎች የሃይማኖት ጸሮች የሆኑ አረማዊነታቸውን ምግባራቸው ይመሰክርባቸዋል የሚል ነው። ከላይ በምስል 11 የምንመለከተው የደርግ መንግስት በ1982 ዓ.ም ያሰራጨው በራሪ ጽሑፍ ሲሆን በሽፍትነት ደደቢት ላይ የጀመረው የህወሓት ቡድን ወልቃይትና አካባቢውን አልፎ ሌሎች የጎንደር አካባቢዎችንም ወረራ እንዳካሄደ ያሳያል። በዚህ ጽሑፍ በግልጽ እንደተቀመጠው በወቅቱ ከነበረው የደርግ መንግስት ይልቅ ወረራ የተፈጸመበት የአካባቢው ማህበረሰብ ከፍተኛ ውጊያ እያካሄደ እንደነበር ያሳያል። ይህን ሐሳብ በትክክል የሚያጠናክረውም የጠገዴ ወረዳ የከፋኝ አመራር የነበሩትና ከ18 ዓመት እስራት በኋላ ተፈተው አሁንም በሕይወት የሚገኙት በቃለ መጠይቅ የተናገሩት ሐሳብ ነው። መጋቢት 24 2013 ዓ.ም ከተደረገ ቃለ መጠይቅ ህወሓት ከደደቢት ተነስታ ወደ ወልቃይት ከዚያም ጠገዴና ጠለምት ስትገባ ጀምሮ ለማህበረሰቡ ጤና የምትሰጥ አልነበረችም። ቀን እየተቅለሰለሱ በሰላም ሲያወሩ ይውሉና
መሸት ሲል የእውነተኛ ጸባያቸው ይገለጣል። ጠንካራ የተባሉትን ሰዎች አፍነው ይወስዷቸዋል ወይም ተገድለው ያድራሉ። ጫማ መስለው ይገቡና ትንሽ ቆይተው መርዛቸውን ይረጫሉ። ቤት ውስጥ ገብተው እንጀራ አብልተህ ጠላ ጠጥተህ ስትጨርስ ጋጡን፣ ቆጡን፣ ማጀቱን ሁሉ ይመለከታሉ። ቀን በልተው ጠጥተው ማታ መጥተው ይዘርፉሃል። በዚህ ምክንያት የወልቃይት ጠገዴና ጠለምትን ከደርግ ነፃ ሊያወጡ ሳይሆን ቅኝ ግዛት ሊገዙን እንደመጡ ብዙም ሳይቆይ ነው የተረዳ ነው። በዚህ ምክንያት ከፋኝ ብሎ በርካታ ገበሬ በህወሓት ላይ ተነሳ። ይህ በዚህ እንዳለ የደርግ ሰራዊት ኑ አብረን እንዋጋ ሲለን አብረን አንዋጋም የነበር። ምክንያቱም የደርግ ሰራዊት አብዛኛው ቦታ ላይ በዋት ሰርጎ ገብ የተጠለፈ በመሆኑ ነው። ከአንዴም 2 ጊዜ አብረን ገጥመን ድል አድርገን ልንደመስሳቸው ስንል አፈግፍጉ እየተባልን ሲያከሽፉብን አይተናቸዋል። በአጠቃላይ ወልቃይት ጠገዴና ጠለምት ህወሓትን ከደርግ በላይ ተዋግቶታል። መጋቢት 24 2013 3 ሰዓት ጠገዴ የተደረገ ቃለ መጠይቅ። ምንም እንኳን ህወሓት በየካቲት 1968 ዓ.ም ባዘጋጀው ማኒፌስቶ ላይ የወልቃይትና ጠለምትን ወደ ትግራይ ማካለል እንደሚፈልግ ቢያስቀምጥም በተጨባጭ ከላይ ያየናቸው ሰነዶችና ጥልቅ መጠይቆች ወልቃይትና ጠለምት በህወሓት በኃይል ከመያዛቸው ውጪ የትግራይ ክፍለ ሀገር አስተዳደራዊ አካል የሚያደርጋቸው ታሪካዊ ዳራ እንዳልነበራቸው፣ እንዲሁም ህወሓት ወደ ወልቃይት ሲገባ ምንም አይነት ህዝባዊ መሰረትና ተቀባይነት እንዳልነበረው በግልጽ ያስረዳሉ። በደርግ ጊዜ እነዚህ ቦታዎች በጎንደርና በሰሜን ጠቅላይ ግዛት ስር እንደነበሩ ክላፋም የተባሉ ጸሐፊ የሚመለከተው አካባቢ ወይንም ወልቃይት ጠገዴ ከትግራይ በተፈጥሮ አጥር በሆነው የሰቲት ተከዜ ወንዝ የተነጠለና ከዚህ ቀደም በጎንደርና በሰሜን ስር እንጂ የትግራይ አካል ሆኖ አያውቅም ሲሉ ምስክርነታቸውን ሰጥተዋል። ክሪስቶፈር ክላፋም ትራንስፎርሜሽን ኤንድ ኮንቲኒቲ ኢን ሪቮሉሽነሪ ኢትዮጵያ ካምብሪጅ ዩኒቨርሲቲ ፕሬስ 1988 በሚል መጽሐፍ ላይ የተጠቀሰ